ስደቱ ለምን በረታ? ስቃዩስ ለምን አየለ? ሕዝቡስ ሀገር እንደሌለው በሀገሩ ለምን ባዳ ሆነ? ረሃብና ቸነፈሩስ ማብቂያው መቼ ነው? ይህንን መሰል ጥያቄዎችን የመለሰ የአባታችን የአባ አምሃ ኢየሱስ ድንቅ መልእክት ከዕለት ወደ ዕለት ከድጡ ወደ ማጡ እየሆነ የመጣው የሀገራችን የቁልቁለት ጉዞ መባቻው ላይ እንደሆነ በመጥቀስ ክርስትናን ጨርሶ ለማጥፋት የሚታትሩ መሪዎች ላይና አገልጋይ ነን ባዮች ላይ ታላቁ የእግዚአብሔር ቁጣ እንደሚሆን እንዲሁም ሕዝበ ክርስቲያን ነን የሚሉ ነገር ግን ቤተ ክርስቲያንና ሀገርን በህብረት በመሆን ማዳን ያቃታቸው አማራውያንን ለሚመጣብህ መዓትም ተዘጋጅ ብለዋል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ሰነበታችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያለ በዛሬው መርሃ ግብራችን አባታችን አባ አምሃ ያስተላለፉትን ወቅታዊ ጥብቅ መልእክትን ይዘን ቀርበናል። በቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደወል ምልክቷን በመጫን ቤተሰብ ይሁኑ። እግዚአብሔር አምላክ አብዝቶ ስለሚወደንና ስለሚያስብልን ምሕረትና ይቅርታን ይዞ የልቦናችንን በር ደጋግሞ ቢያንኳኳም እኛ ግን ኃጢአትና በደል ክፋትና ጭካኔ በልቦናችን አንግሰን የሚወደንን ጠልተን የሚፈልገንን ተደብቀን በኃጢአት ሰንሰለት ታስረን ልቦናችንን ዘግተን አላስገባም ብለነዋል ያሉት አባ አምሃ ኢየሱስ ስለ በደላችን ምላሽ ዛሬ ላይ መከራና በደል ስቃይና ስደት እየተቀበልን ነውም ብለዋል። ሆኖም ግን ጥፋትና ኃጢአትን ትተን ልቦናችንንና ፊታችንን ወደ አምላካችን ወደ እግዚአብሔር መልሰን ንስሐ ብንገባ ቸርና ይቅር ባይ አምላክ ነውና ያለን እርሱም ይቅር ይለናል። እግዚአብሔር አምላክ በመከራ ጸንቶ የሚቆይ እሱ የተባረከ ነው ብሏል። ለዛም ማረጋገጫ ቅዱሳን አባቶቻችንን መመልከት እንችላለን። ለአብነትም ያህል አበብዙሃን አብርሃም ከነ ልጆቹ ያዕቆብም 70 ነፍሳትን ይዞ ወደ ግብጽ በረሃ እንደተሰደደ መጽሐፍ ቅዱስ ይነግረናል። ብዙዎቻችን በተለያየ ምክንያት እንሰደዳለን። ሰው በሚኖርበት ስፍራ መሰረታዊ የሆኑ ችግሮች ሲያጋጥሙት ሊሰደድ ይችላል። እነዚህ መሰረታዊ የምንላቸው መብላት፣ መጠጣት፣ መልበስ፣ መኖርም ሊሆን ይችላል። እነዚህ ፍላጎትን ሲያጣ የሰው ልጅ ይሰደዳል። ያዕቆብ 70 ነፍሳትን ይዞ ለልጆቹ የሚያበላውንና የሚያጠጣውን ባጣ ጊዜ ወደ ግብጽ ተሰዷል። ሆኖም እርሱ ልጆቹን ይዞ በተሰደደ ጊዜ የሚፈልገውን መሰረታዊ ነገር በግብጽ ቢያገኝም የህሊና እረፍትን ግን አጥቶ ነበረ። ሰውም የእግዚአብሔር ማደሪያን ለመፈለግ ሲል ሊሰደድ ይችላል፣ ወይም ደግሞ ጠላት ሲያሳደውም ሊሰደድ ይችላል። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን እማምላክ ወላዲተ አምላክ ወደ ግብጽ እንደተሰደደችው ማለት ነው። ጨካኙ ንጉሥ ፈርዖንና ሄሮድስን ሽሽት ሕፃኑ ልጇን ኢየሱስ ክርስቶስን ሊገድለው ባሰበ ጊዜ እናታችን ቅድስት ድንግል ማርያም ጌታችንን የ3 ዓመት ሳለ ይዛው ወደ ግብጽ እንደተሰደደች መጽሐፍት ያስረዱናል። ስደቷን ምክንያት አለው። የተበታተኑትን ለመመለስ፣ የራቁትን ለማቅረብ እንዲሁም ምጽአተ ክርስቶስን ለማመልከት ነው። እናታችን ቅድስት ድንግል ማርያም የተሰደደችው ለ3 ዓመት ከ6 ወር ነበረ። ሕዝበ እስራኤል በግብጽ ምድር በባርነት ተይዘው ለ430 ዓመት በሚኖሩበት ዘመን ቀን ያለ እረፍት ሌት ያለ እንቅልፍ ጭቃን እየረገጡ ወይንም እያቡኩ የግብጽን ፒራሚዶች ለመገንባት ብዙ ስቃይና መከራን አይተዋል። ወደ አምላካቸው ጩኸታቸውንና ምሬታቸውንም በእንባ በላኩ ጊዜ፣ ምሕረትን በጠየቁ ጊዜ በእንባ የተላከ ደብዳቤያቸው መልስን ይዞ መጥቶላቸዋል። እኛስ በእንባ አልቅሰን እናውቃለን? እንደ በርጤሜዎስስ ማረን ብለን ጸልየን ይቅር በለን ብለን ለምነነውስ እናውቃለን? እንደ ራሔል አልቅሰን እናውቃለን? የሚለው የሁላችንም ጥያቄ መሆን ይገባል። የራሔል ደብዳቤ ወደ መንበረ ጸባዖት ቅድስተ ሥላሴ የደረሰው በለቅሶ የቀረበ ስለሆነ ነው። ያም ደብዳቤ ከእግዚአብሔር ምሕረትን ይዞላቸው በነቢየ እግዚአብሔር ሙሴ አማካኝነት ሕዝበ እስራኤል ሊድኑ ይችለዋል። ነቢየ እግዚአብሔር ሙሴ የወገኖቹን ስቃይ የወገኖቹን መከራና ጭንቀት አላይም በማለት 40 ዓመት ወደ አማቱ ወደ ዮቶርና ወደ ብንያም ሀገር እንደሄደ በሄደበትም ቦታ በግ መጠበቅ እንደለመደ መጽሐፍ ቅዱስ ያስረዳናል። ምክንያቱ ደግሞ ሕዝበ እስራኤልን እንዲጠብቅ መለማመጃም ጭምር ስለነበረ ነው። ዛሬ ላይ ያለነው ክርስቲያንም በበግ የምንመሰለው በዚሁ ምክንያት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ እንዳለው ሙሴም በመጀመሪያ ሕዝበ እስራኤልን ለመጠበቅ ከባርነት ለማውጣት የመጠበቅን ትምህርት መማር ነበረበት። ከአማቱ ከዮቶር የተማረው ይህን ነበርና የሰው ልጅ እንዴት መጠበቅ እንዳለበትና የሚያስፈልገውን ነገር እንዴት ማዘጋጀት እንዳለበት የተማረው ከአማቱ እንደሆነ በዘጸአት መጽሐፍ ምዕራፍ 18 ከቁጥር 1 እስከ 27 እናነባለን። ለእያንዳንዳችንም አባት ያስፈልገናል። የቱንም ያህል ዕውቀትና ጸጋ ቢኖረንም መምህር ወይንም ንስሐ አባት ከሌለን እኛ ባዶ ነን። ንስሐ አባት ያስፈልገናል። ካህን ያስፈልገናል። ሕዝበ እስራኤል ከባርነት የወጡት በካህናት ተመርተው ነው። መንገዱንም የሚያሳየን
የሚባርክልን የሚቀድስልን እንዲሁም ችግራችንን የምናዋየውና ኃጢአታችንን የምንናዘዝለት አባት ያስፈልገናል። ስንቶቻችን የንስሐ አባት እንዳለን ራሳችንን መጠየቅ ተገቢ ነው። ምናልባት ሁላችን መሪ ልንሆን እንችላለን። ቤታችንን ልንመራ እንችላለን። ቤታችሁን ልታስተዳድሩም ትችላላችሁ። ነገር ግን ይህ ምድራዊ ቤታችን ነው። ለሰማያዊ ቤታችን ግን አባት ያስፈልገናል። ሙሴና አሮን ያስፈልጉናል። የሚመራን ደግ አባት ያስፈልገናል። እስራኤላውያን በጻድቃን አባቶች መሪነት ወደ አባታቸው ርስት ወደ አብርሃም ቤት የሄዱት ስለዚህም ነው። እግዚአብሔር አምላክ ቃል የገባላቸውና የሰጣቸውን ያላቸውን ርስትን ፈለጉ። ፍላጎታቸውም ከልብ የመነጨ ስለሆነ ከብዙ የመከራ ጊዜ በኋላ ሕዝበ እስራኤላውያን ወደ አገራቸው ጉዟቸውን ቀጠሉ። በዚህም ጊዜ ያላሰቡት ነገር ገጠማቸው። አሁንም እኛ በቤታችንና በኑራችን ያላሰብነው ነገር ይገጥመናል። ሙሴም የቃዴስን በረሃ እንዳጋጠመው ይህን ያጋጠመኛል ብሎም አላሰበም። እንዲሁም የበርኔን በረሃ ሐሩሩም አጋጥሞታል። እንዲሁም የኤርትራን ባህር ከፊት ለፊታቸው ድቅንም ብሎባቸው ነበር። ሕዝበ እስራኤላውያን ይህ ድቅን ሲልባቸው ያመለከቱት ወደ እግዚአብሔር ነው። እኛም መከራና ጭንቅ ረሃብ ሲገጥመን ወይንም ያልጠበቅነው ነገር ሲያጋጥመን ወደ እግዚአብሔር እንድንመለከት ሙሴ አስተምሮናል። የእግዚአብሔር ቸርነት ካለ በግራና በቀኝ የሚመጣብን ጠላት ራሱ ቀጥ ብሎ ይቆማል። ባህር ሲኦል ናት፣ ባህር ዓለም ናት፣ ታሰምጣለች፣ እያሳሳቀች እንደ ዴማስ ትወስደናለች። ይሄ ሁሉ ግን የሚቆምልን እግዚአብሔር አምላክ ባመለከተልን በትር ውሃውን ስንመታ ነው። የሚታየን ገደል የሚታየን ደስታ እንዳልሆነም ያሳየናል። ዓለም ገና ሆኖ ይታየናል። ብርሃን በሌለው አይናችን ስናይ ግን ደስታ ይሰማናል። ልክ እንደ ዴማስ ደስ ይለናል። ዓለምን ስንመለከታት ውበቷ ድንቅ ሆኖ ይታየናል። እስራኤል በሊቀ መልአኩ ቅዱስ ሚካኤል በመጋቤ ብሉይ መሪነት ያንን በረሃና ሐሩር ቀን በደመና ሌት በብርሃን እየመራቸው ባህሩን ተሻግረውታል። እግዚአብሔር አምላክ ክብር ይግባውና እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሎናል። እርሱን የለመኑትን ወደ ረፍት ያወጣል። በአሁኑ ወቅት የአብዛኞቻችን ሸክም ከብዷል። እንዲያሳርፈን የከበደ እንዲቀለን ምን አይነት መንገድ ላይ እየተጓዘን እንደሆነ ማገናዘብ ያስፈልጋል። ባላሰብነውና ባልጠበቅነው ሁኔታ ሸክማችን ከራሳችን በላይ ከፍ ብሏልና የቆምንበትን እንመልከት። በተለያየ መንገድ በተለያየ ምክንያት ወድቀናል። እግዚአብሔር ጠርቶናልና እኛም አልመጣንም። ወደ እርሱ ከተመለስን ግን ሸክማችን ይቀለናል። ቅዱስ ዳዊት በእሳትና በውሃ መካከል አለፍን ወደ ረፍትም አወጣህን ያለው ይሄንን ነው። ወደ ረፍት የወጡት ቅዱሳን በልቡናቸው ንጹሕ ሐሳብ ስለነበርና የመከራውን ጊዜ እንደሚሻገሩ ስላሰቡ ነው። እግዚአብሔር አምላካችን በፊተ መላእክትን እሰዳለሁ እኔ ከአንተ ጋር ነኝ ያለው መልአኩን ተመልክቶ ቅዱስ ሚካኤልንም እንዲያዩት ነበረ። ቅዱስ ዳዊትም የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ እንደተናገረው መልአኩ ቅዱስ ሚካኤል ሕዝበ እስራኤልን በፊታቸው መርቶ አድኗቸዋል። ባህረ ኤርትራን እንደተሻገሩና እኔ ላንተ ጋሻ ነኝ ያለውንም ቃል ማሰብ በዚህ ዘመን ለኛ ተገቢ ነው። ባህረ ኤርትራን የተሻገሩ ሕዝበ እስራኤልም እግዚአብሔር ምስጋናን አቅርበዋል፣ ንሴብሖም እያሉ ዘምረዋል። ስለዚህ ዛሬም እኛ እግዚአብሔርን ልናመሰግነው የምንችለው ስላደረገልን ነገር ብቻ ሳይሆን ለወደፊትም ስለሚደረግልንም ጭምር ነው። ሕዝበ እስራኤል ስለሆነላቸው ስላዩት ነገርም አመስግነዋል። እግዚአብሔር እኛ ባላሰብነውና በሚመቸን ሁኔታ ይዋጋልናል። እንዲሁም ግን እኛ ልቦናችንን ንጹህ ማድረግ ያስፈልገናል። ልቦናችን ሻክሯል፣ ወደ ክፋትም እየመራን ነው። ልቦናችን እንደ ገበቴ ውሃ ወደ ግራ ወደ ቀኝ እያለም ነው። ብዙዎቻችን ተኝተናል። በመናፍቃንም ቅሰታ ብዙዎቻችን እየተበዘበዝን ነው። ይህም የሆነው በውስጣችን እግዚአብሔር ስለሌለ ነው። የእግዚአብሔርን እውነተኛ መንገድ ይዘን እንደመጓዝ በ40ና በ80 ቀን ያገኘነውን ልጅነት በተለያየ መንገድ እያጣን ነው። እንደ አሳማ ተኝተን እየበላን ነው። በጠዋት እግዚአብሔርን አመስግነን የምንወጣ ማታ እግዚአብሔርን አመስግነን የምንተኛ ስንቶቻችን ነን? ነገር ግን በትዕቢት እግዚአብሔር ለምን ዝም ይላል እንላለን። ራሔል የታዘዘችውን ነገር ፈጽማለች። እግዚአብሔር ያላትን ነገር አድርጋለች። አምላክ ከእርሷ ጋር እንደሆነ ስላመነች የራሷን ልጅ እርገጪው ስትባል ረግጣለች። በለቅሶም የጮኸችው የዚህን ሰዓት ነው። እኛም መከራና ስቃይ ሲደርስብን ማልቀስ ያስፈልገናል። የዚህን ሰዓት እግዚአብሔር አምላክ ይሰማናል፣ ይታረቀናል። እናንተ ሸክማችሁ የከበደ ኑ ተብለናል። ስለዚህ ወደ አምላካችን እንመለስ፣ ያሳርፈናል። ሥጋውን እንብላ፣ ደሙን እንጠጣ፣ መድኃኒት ይሆነናል። ለሕዝበ እስራኤል ሕይወታቸው በጨለመባቸው ጊዜ ብርሃን እንደሆናቸውም ለእኛም እግዚአብሔር ዛሬም ብርሃን ይሆነናል። ዛሬም የምናየው ዓለም የበለጠ እንዲታየን ሥጋውና ደሙን መቀበል ይገባናል። ይህም ድንግዝግዝ ዓለም ያን ጊዜ ፍንትው ብሎ ይታየናል። ምክንያቱም ብርሃን ሳላችሁ ተመላለሱ ተብለናልና የውስጣዊ ብርሃናችን እንዲበራ ሥጋውና ደሙን መቀበል ይገባናል። እንዲሁም እርስ በርስ ይቅር ልንባባል ይገባል።
ፍቅር፣ አንድነትና መተሳሰብ ሊኖረን ይገባል። ያቺ ሰማያዊቷ ኢየሩሳሌምን መናፈቅ ይገባናል። ተስፋም እናድርግ። እኛ ርስታችን በምድር አይደለም በሰማይ ነው እንጂ። ይሄንን የ40 የ80 ቀን ልጅነት የሰጠን መልካም አባት አለን። አባታችን ደግሞ ይቀበለናል። የሚቀበለን ግን ከእርሱ ርቀን ስንኖር ሳይሆን ስንመለስ ነው። ስለዚህ ብርሃነ ዓለም ክርስቶስ ለዓለም ብርሃንን ያበራ በውስጣችን እንዲኖር ልባችንን ንጹህ እናድርግ። የሀገራችን ጉዳይ ተስፋ አስቆራጭ እየሆነ እየመጣ ሲሆን እንደ ቀድሞ ችግርን በሰላማዊ መንገድ በዳይ ጥፋቱን አምኖ ይቅርታን ጠይቆ ተበዳይም ይቅርታን ሰጥቶ የሀገር አድባር በሆኑ ሽማግሌዎች እርቀ ሰላምን ማውረድ ከቀረ ሰነባብቷል። እንዲያውም የሽማግሌ ቃል የሚቃለልበት ጥፋትን በጥፋት እንጂ በይቅርታ ማረም የከበደው ትውልድ እየተፈጠረም ነው። ከዚህ ክፉ ጊዜ ተስፋን ማየት እንችል ዘንድ አምላካችን እግዚአብሔር በአባቶች በኩል እየተናገረም ሲሆን አባ አምሃ ኢየሱስም በተለያየ ጊዜ መልእክተ እግዚአብሔርን እያደረሱ የሳተውን መክረው ገስጸው ሲመልሱ አልታረም ያለውን የሚደርስበትን አሳውቀው ሕዝበ ምዕመኑ ማድረግ ያለበትን እያሳሰቡ ኖረዋል። በዚህ የጭንቅ ጊዜም ምንም እንኳን ባይመቸኝና ነገሮችን በዝርዝር ማብራራት ባልችልም የሚሆነውን ልንገራችሁ። መታረም የሚችልና ልቦና ያለው የሚታረም በማለት ካስተላለፉት መልእክት ውስጥ ዋና ዋና ያሉትን ፍሬ ሐሳብ ከፊሉን በራሳችን የመልእክት ዘዬ ከፊሉን ከገዳማውያን አባቶች መልእክት ጋር አዋህደንና ለአቀራረብ ምቹ እንዲሆን ቃላቶቻቸውን አለዝበን ለእናንተ ልናቀርብ ወደድን። የመከራ ዶፍ እየዘነበባት የምትገኘው አገራችንና ተዋህዶ እምነታችን ከመከራ ወደ ዕረፍት እንደሚመጡ ቅዱሳን መጻሕፍትን ጠቅሰው አባቶች ያስረዳሉ። ከጊዜያት ወዲህም የንጉሥ ቴዎድሮስ መምጣትን አስመልክቶ ገዳማውያን አባቶች ብዙ እያሉ ሲሆን በያዝነው ዓመት መጨረሻ የኢትዮጵያ መከራ እንደሚያበቃና በቀጣይ ዓመት ሀገራችን ትንሣኤዋ እንደሚሆን ደጉ መሪም እንደሚመራትም ተናግረዋል። እውነተኛ ዳኛ፣ ቀናተኛ መሪ፣ ሀገርን እምነትን ጠባቂ ይነሳል። የመከራው ጊዜ እስከ 2016 ዓመተ ምህረትም ድረስ ይሆናል በማለትም ተናግረዋል። ይህ ትንቢት አስቀድሞ በ2012 ዓመተ ምህረት ገዳማውያን አባቶች የተናገሩት ትንቢት ሲሆን ይፈጸማል ይደረጋል ያሉት አስከፊ ወረርሽኞችና ጦርነት፣ ረሃብም ሲፈጸም ተመልክተናል። የኢትዮጵያ የመከራ ዘመን ማብቂያ እስከ 2016 ዓመተ ምህረት ድረስ እንደሆነና መከራው የሚያበቃውና ሰላም የሚሰፍነው ኢትዮጵያ ለ40 ዓመት በዘንግ የሚገዛትን የሰላም ንጉሥ ሲነግስ እንደሆነም ሲነገርም ቆይቷል። ይሄ የሚሆነው በቅርቡም ሲሆን አንዳንዶች ይህ ጊዜ ደርሷል፣ ንጉሥ ቴዎድሮስ ሊመጣ ነው ሲሉ፣ አንዳንዶች የለም ከዚህ በኋላ ሀገራችን በንጉሥ አትተዳደርም፣ ትንቢት የሚባል ነገር የለም ሲሉም ይደመጣሉ። ብዙዎች ለማመን የሚከብድ ሊሆን የማይችል ጉዳይ ነው። እንደውም ይሄ ጉዳይ ከአባቶች ይልቅ ሚዲያው ላይ የሚንቀሳቀሱ ሰዎች አስፋፉት እንጂ እዚህ ግባ የሚባል ጉዳይ አይደለም ሲሉ አንዳንድ አባቶች በየአውደ ምሕረቱ በመገኘት ጉዳዩ ፍጹም ስህተት እንደሆነም ሲናገሩም ተስተውለዋል። በዚህ ጉዳይ ላይ አባ አምሃ ኢየሱስ ሐሳባቸውን የሰነዘሩም ሲሆን በእግዚአብሔር ላይ የምትዘባበቱ መጨረሻችሁ አያምርም፣ ሐሳባችሁ የዘላለም ሕይወትን የሚያሳጣችሁ ነው የሚሆነው። ደግሞ ትንቢትን ይፈጸም ዘንድ ግድ ነው። እውነተኛ የቤተ ክርስቲያንና ሀገር መሪም ይመጣል። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና በእርግጥ ሞዓብ እንደ ሰዶም የአሞን ልጆችም እንደ ጎሞራ የሳማ ስፍራና የጨው ጉድጓድም ለዘላለም ምድረ በዳ ሆነው ይኖራሉ። የሕዝቤን ቅሬታ ይበዛባቸዋል፣ ከወገኔም የተረፉትም ይወርሷቸዋል። በሠራዊት ጌታ በእግዚአብሔር ሕዝብ ላይ አላግጠዋልና እየታበዩም ተናግረዋልና ስለ ትዕቢታቸው ያጠፋቸዋል። መንግስት በራሱ አቅምና ጉልበት የሚመራት ሀገር የለችም። በትዕቢት ተወጥረው በደመ ነፍስ የሚጓዙ መሪነን ባዮች የጥፋት ጉድጓዳቸውን እየማሱ ነው። ንፋስ ቢመጣ ወጀብም ቢሆን በጽኑ ዓለት ላይ የተመሰረተችውን ሀገራችንንና ቅድስት ቤተክርስቲያናችንን ሊጥል አይችልም ብለዋል። ዘመኑ ቀርቧልና ይህንን መጽሐፍ የሚያነበው የትንቢቱንም ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው እንደሚል እኛም ያመንነው መንፈሳዊ የሆነውን ፍካሬ ኢየሱስን ነው። ደግሞ በፍካሬ ኢየሱስ በሕዝቤ ላይ ያላገጡበትን በድንበራቸው ላይ እየታበዩ የተናገሩባትን የሞዓብን ማላገጥና የአሞን ልጆችን ስድብ ሰምቻለሁ ይላል። ይሄ ደግሞ በሀገራችን ሕልውና ላይ የሚቀልዱ በተለይ በአማራ ክልል የሚገኙ መሪዎች ቁጣው ከሰማይ እንደሚወርድባቸው ማሳያ እንደሆነ ገልጸው አንድነት ለጎደለው ለወሎ፣ ለጎንደር፣ ለሸዋ፣ ለጎጃም ሕዝብ እንዲህም ብለዋል። አንድነትህን በማጣት ቴዎድሮስን የሚያህል የሀገር አድባር አሳጣ። ዛሬ በስሙ የምትፎክር አንተ ክሱት፣ እነሆ በመበተን ደክመ ለሞት ተቃርበሃል። ትንቢቱም ሊፈጸምብህ ነው። በፍካሬ ኢየሱስ እንዲህ ተጽፏል።
እናንተም ኢትዮጵያውያን ደግሞ በሰይፍ ትገደላላችሁ። እርሱም በሰሜን ላይ እጁን ይዘረጋል፣ አሦርንም ያጠፋል፣ ነነዌንም ባድማ እንደ በረሃም ደረቅ ያደርጋታል። መንጎችንም የምድር አራዊት ሁሉ በውስጧ ይመሰጋሉ። የብራና ጃርት በአምዶቿ መካከል ያድራሉ። ድምፃቸውን በመስኮት ይጮኻል። የዝግባም እንጨት ሥራ ይገለጣልና በመድረኮቿ ላይ ጥፋት ይሆናል የሚለውን ቃል የኢትዮጵያ ትንሣኤን ለማይቀበሉ ብቻ ሳይሆን እምነትህን ሀገርህን መጠበቅ ለተሳነህ ላንተ ነው። ስለዚህ ሳይረፍድ ንቃ፣ አሊያ ግን ደምህን ደመ ከልብ ለማድረግ በገዛ ሀገርና ርስት ላይ የራሱና የሰይጣን ባሪያ የሚያደርግ ኃይል ይገዛሃል በማለት ግሳጼ መልእክትን አስተላልፈዋል። ሀገርን በማፍረስ ጀግንነት የሚገኝ የሚመስላቸው ኦሮሞማን ከኢትዮጵያ በላይ የሚያስበልጡ ከሰው ወርደው ማንነታቸውን እስኪረሱ ድረስ ጥፋት በደጃቸው እየተቃረበም ነው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንደሚል ቃሉ አባቶች ታቢዮን ማሸነፍ ከብዷቸው ለስጋቸው ምቾት ሕዝበ ምዕመንን የሚያስገድሉ የስልጣን ጥማት ያንገበገባቸው ለስሙ መንኩሰው ለዓለም ሞተናል ያሉ ተግባራቸው ሲፈተሽ ግን ለዓለም ያደሉ ወዮላቸው። መሪያቸው ክርስቶስ አይደለምና ወዮላቸው። የሕዝበ ምዕመኑ ደም በእጃቸው አለና ወዮላቸው። ክቡር ደሙን አፍሶ የዋጀውን ሕዝበ ምዕመን ከቤቱ ገፍትረው አስወጥተዋልና ለበደላቸው ምላሽ እንደሚያገኙ መስሏቸው የአምልኮ መልክን ይዘው ኃይሉን ክደዋልና ታላቁ የእግዚአብሔር ቁጣ በእነርሱ ላይ ናት በማለት አባቶች መታረም ካልቻሉና ቤተ ክርስቲያን ለደረሰባት መከራና ችግር ሁሉ ዋና ተጠያቂ እንደሚሆኑም አሳስበው ሳይታበዩ በንስሐ ራሳቸውን አንጽተው ቤተ ክርስቲያን አሁን ካለችበት ሁኔታ አውጥተው ወደ ቀደመ መንገዷ እንዲመልሷትም አሳስበዋል። እንዲያ ካልሆነ ግን እግዚአብሔርን የሚያገለግሉት ታማኝ ባሪያዎችን አያጣምና እድላቸውን በራሳቸው እጅ ባጎደሉ አባቶች ፋንታ ተተክተው ቅድስትና እንዲት የሆነችውን ቤተ ክርስቲያንን እስከ ዳግም ምጽአት ድረስ አንጽተው ያቆዩአታልን ብለዋል። አባቶች በአንድም ይሁን በሌላ መንገድ ብዙ እየተናገሩ በሚገኝበት በዚህ ጊዜ ነገሮችን በጥንቃቄ እያስተዋልን መጓዝ አለብን። ቃሉ ሁሉን ፈትኑ የሚበጃችሁን ያዙ እንደሚል ሰከን በማለት ነገሮችን እያስተዋሉ ከሚመጣው ጥፋት ለመዳን አባቶች አድርጉ ያሉንም በማድረግ ይህን የጭንቅ ወራት ማለፉ ይበጃል። ምናልባትም ብዙዎች የትንቢቱን ቃል አላመንን ይሆናል፣ ወይንም አቃለነው በቸልታ አልፈነው ይሆናል። አይሆንም አይፈጸምም ለማለት ግን ስልጣኑ የለንም። ምክንያቱም የትንቢቱ ባለቤት እግዚአብሔር ስለሆነ ነው። መጽሐፍ ቅዱስ እንደሚል ማንም ትንቢትን ከራሴ እናገራለሁ አይበል ነውና ትንቢትን ማቃለል የትንቢቱን ባለቤት መናቅ እንደሆነ መረዳት ያስፈልጋል። አሁናዊው የሀገራችን ችግር እንደሚመጣ አባቶች ቀድመው የተናገሩ ሲሆን በዓይናችን እያየን ቆም ብለን ማሰብ ካልቻለን ጥፋታችን በላያችን ይሆናል። ተዘልላ የተቀመጠች በልቧም እኔ ነኝ ከእኔ በቀር ሌላ የለም ያለች ደስተኛይቱ ከተማ ይህች ናት። አራዊት የሚመስጉባት ባድማ እንዴት ሆነች? በእርሷ በኩል የሚያልፈው ሁሉ እጁን እያወዛወዘ ያፏጫል። ለአመፀኛይቱና ለረከሰች ላስጨናቂይቱም ከተማ ወዮላት። ድምፅን አልሰማችም፣ ተግሳጽንም አልተቀበለችም፣ በእግዚአብሔር አልታመነችም፣ ወደ አምላኳም አልቀረበችም። በውስጧ ያሉ አለቆች እንደሚያገሱ አንበሶች ናቸው። ፈራጆቿም እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላዎች ናቸው። አባቶቿ ቅሌታሞችና ተንኮለኞች ናቸው። ካህናቶቿም መቅደሱን አርክሰዋል፣ በሕግ ላይ ግፍን ሰርተዋል። እግዚአብሔር ግን በውስጧ ጻድቅ ነው፣ ክፋትን አያደርግም። ፍርዱንም በየማለዳው ወደ ብርሃን ያወጣዋል፣ ሳያወጣውም አይቀርም። አመፀኛው ግን ዕረፍትን አያውቅም ይላልና በእግዚአብሔር ቃል ማመፅን አቁመን ለቃሉ ታዛዥ ሆነን የአባቶችን ቃል በመስማት ወደ ቀደመውና ቀናው መንገድ እንመለስ እያለን መርሃ ግብራችንን አበቃን። ሰናይ ቆይታ።